ሃይ ስኩል ክፍል 12 የመጨረሻው ክፍል። ቀስ ቀስ እያለን መኖር ቀጥለናል። ትንሽ አድካሚ ቢሆንም የእጅ ጥበብና የጭንቅላቴን የማሰብ ፍጥነት ያዳበረልኝ ፊልድ ውስጥ ነው የገባሁት። እናቴ ምንም ሳትሆንብኝ በሳምንት ወይም በወር እየሄድኩኝ እያየኋት መኖር ቀጠልን። እኔም እንደ ቀልድ የ3ኛ ዓመት ተማሪ ለመባል በቃው። ጄሪና ያቤዝም በአጋጣሚ ተዋውቀው የ3 ዓመት ፍቅረኛ ለመባል በቅተዋል። በጣም ደስ የሚሉና ስርዓት ያላቸው ፍቅረኛሞች ሆነዋል። ጄሪ እንደነገረችኝ ደግሞ ኢኪዩኤል የግል ስራ ጀምሮ ራሱን መቻልና ቤተሰቡንም ማገዝ ጀምሯል አለችኝ። ታዲያ ግን የሆነ ቀን በረከት ደውሎ በቶሎ ወደ ቤት እንድመጣ ነገረኝ። የትኛው ቤት ስለው እናቴ ያለችበት ቤት እንድመጣ ነገረኝ። እኔም ሳላንገራግር ቀጥ ብዬ እናቴ ቤት ሄድኩ። በረከት ነጭ ልብስ ለብሶ በር ላይ እጁን ኪሱ ከቶ ቆሟል። ዝቅ ብዬ ወደ መሬት ሳይ ከእናቴ ቤት የሚያስፈራ ጥቁር የሚመስል ደም እንደውላ እየወረደ በቀጥታ መጥቶ እግሬ ስር ሲደርስ ቆም። እኔ ማየውን ማመን አቅቶኝ ልቤ ደረቴን ከፍቴ መተውጣ ይመስል በእጅ ደግፌ ይሻት ቆሜያለሁ። እኔ በጣም ደንግጬ ቆሜ አይኔን የሚፈሰውን ደም ሳይ ተክ ብዬ እያየው ቤኪ ወደ ውስጥ ገብቶ በሩን ከውስጥ ሊዘጋብኝ ሲል ሰለሞን ከየት መጣ ሳልለው በሩን ይዞ ለጥቂት ከመዝጋቱ በፊት ደረሰ። ከዛም ቤኪ ከበሩ አጮልቆ እያየኝ ወደ ውስጥ አብረነው እንድንገባ ሲነግረን ነበር። ከተኛውበት አልጋ ላይ በረዶ እንደተደፋበት ሰው ፍንጥር ብዬ ተነሳሁት። ምን እንደተፈጠረ አላቅም። ለምን እንዲህ አይነት ህልም እንዳየው አላቅም። ተርጉሜውም ሳላቅ ብቻ ከመነሳት መተንፈስ እየከበደኝ ስቅስቅ ብዬ ማልቀስ ጀመር። ጄሪ ከእንቅልፏ እንደመባነን ብላ ወደ እኔ መጣች። ምንድነው? ምን ተፈጠረ ብላ በጥያቄ አጣደፈች። በሰዓቱ ምንም ቃል ማውጣት ከብዶኝ በህልሜ እያልኩኝ ስለፈልፍ ነበር። የምለውን የተረዳችው ጄሪ በህልምሽ ምን አየሽ እህቴ? ንገሪኝ፣ ተረጋጊ እባክሽ እያለች ወደ ራሷ ስባ እያቀፈችኝ አባበለችኝ። ሌሊቱ እስኪነጋ አቅፋ እንደ ታላቅ እህት ስታባብለኝ ነው የቆየችው። በደንብ እስኪነጋ አላስቻለኝም። 12 ሰዓት ተኩል አካባቢ ሲሆን ተነስተን እናቴ ጋር ሄድን። የውጭውን በር በራሴ እጅ ከፍቼ ወደ ውስጥ ስመለከት በህልም ያየሁት የሚያስፈራው የለም። እንዲሁም ከሌሎች ነገሮች አለመኖር በተጨማሪ ቤቱ ዝግ ነው። እናቴም አልነበረችም። ከብ ብዬ ሳለቅስ ስዘጋጅ ናርዲ ነበረች አስቆመችኝ። ከዛም ወዲያው ስልኬን አውጥቼ ደወልኩላት። ደስ የሚለው በተረጋጋ አነጋገር እነሱ ጋር መሆኗን ነገረች። እናም እና አለምዬ ቤት መሆናቸውን ስትነግረኝ እሺ ብዬ ስልኩን ዘጋሁትና አልዋጥ ብሎኝ ወደና አለምዬ ቤት ሄድኩኝ። በሩን ሳላስበው በኃይል አንኳኩቼ ሲከፍቱልኝ ተይዘን ገባን። የሚገርመው ከሌላው ጊዜ በተለየ እናቴ በፈገግታ ተሞልታለች። ከአለምዬ ጋር ቁጭ ብለው እያወሩ አለምዬ ቡና እያፈላች ነበር። ለምን እንደሆነ ባላቅም ሲያዩን ሁለቱም ደንግጠው ነበር። እናቴ እንደተለመደው ቀደም ብላ ወይ በሞትኩት ምን ሆንሽብኝ ልጄ አለችኝ። ሰዓት ህልሜ እንዳለ ትዝ አለኝ። ሙሉ አእምሮዬ ላይ መጥቶብኝ በቆምኩበት ማልቀስ ጀመርኩ። እናቴ ፊት ሳለቅስ የገባሁትን ቃል አፍርሼ አለቀስኩ። የዛኔ በሁኔቴ ግራ የተጋቡት እናቴና አለምዬ ተነስተው ወደ እኔ መጥተው በየተራ አገላብጠው እያቀፉኝ ምን እንደሆነ ደጋግመው ይጠይቁኛል። በሰዓቱ ለነሱ ምላሽ መስጠት ያልቻልኩት አንገቴ ላይ ሲተናነቀኝ ጄሪ ቀደም ብላ መጥፎ ህልም አይታ እኮ ሌሊቱ ሙሉ ተረብሻ ነው ያደረችው አለቻቸው። ኧረ አንቺ ደግሞ ተይ እንጂ በቃ አሁን ሰላም ነው፣ ተረጋጊ፣ ከዛም ቁጭ በይና እየሳቅን እናውራ አለች አለምዬ ትልቁ ሶፋ ላይ እየተቀመጠች። እናቴ ግን በእኔ ጉዳይ አትችልም፣ እንደ ቀልድ አላየችው። ፊት ለፊት ተቀምጠን መፋጠጥ ጀመረ። ህልሜን እስክነግራቸው ሰፍ ብለው ሲጠብቁ ነበር። እኔም ሳልደብቅ ህልሜን ቃል በቃል ነገርኳቸው። የዛኔ ሶስቱም ወደ እኔ ጎሳ መጡ። ሁሉም ተከፍተው ተደናግጠው ያዩኛል። እኔም ቤን እየጠራረግኩ እያለ የአለምዬ ስልክ ጠራ። ለምን እንደሆነ አላቅም፣ እሷም ስልኩን ስታየው ደነገጠች። ቤኪ ነው።
ብላ ፍጥጥ ብላ አየች። የሆነ ዜና ልሰማ መስሎ ተሰማኝ። አለምዬም ደጋግማ እያማተበች ህልምን ለማያግልን ክፉ እንዳያሰማን አምላኬ በልጄ እንዳትፈትነኝ ብዙ ነገር እየጸለየች ስልኩን አነሳችው። ፊቷን ጭፍቅቅ እንዳደረገችው ጆሮዋ ላይ አድርጋ ፍጥጥ ብላ ቀረች። ከዛም ትንሽ ደቂቃ ፈጣ ከቀረች በኋላ ከዛኛው ወገን ምላሽ ሰማች መሰለኝ። ኦፍ ተመስገን አምላኬ ብላ ትንፍስ አለች። ከዛም ትንሽ አወሩና ስልኩን ዘጋችው። የሁለቱም እናቶች መደናገጥ የኔ እንደዛ አይነት ህልም ማየት ያስደነገጠኝ እኔ ስልኩን እንደዘጋቸው ፈጠን ብዬ ለምን እንዲህ ተደናገጥሽ? ህልምስ ፍቺው ምንድነው ብዬ በትህትና ጠየቅኳት። ህልም ልምበይና ዝም በይ ልጄ ተይ በቃ ብለው ሁለቱም ዝም አሉ። የዛን የምር ፈረቼ ቤኪ ጋር ደወልኩለት። እሱም ወዲያው አነሳ። ከዛም ወደ ቤት እየመጣ ስለሆነ እንዲጠብቀው ነገረኝ። እኔና ጄኒም እሱ እስኪመጣ ብለን ምግብ ሰራን። ዕቃ አጥበን ቡና ስናፈላ መጣ። ከዛም አብረን ደስ የሚል ቀን አሳለፍንና ስንጨርስ ያቢጽ መጣ። አራታችንም ተያይዘን ወጣን። ሁለት ሆነን ረጅም ሰዓት ወክ አደረግን። የሚገርመው እኮ ግቢ ውስጥ ከክላስ ካፌ መሄድ የሚሰላቸው ልጆች እዚህ ከነሱ ጋር ስንሆን ኬትና ኬት በእግራችን ስንጓዝ አይደክመንም ሁላ። ስንትና ስንት ቦታ ዞረን ወደ ግቢ አድርሰውን ተመለሱ። ህይወት ቀጠለች። እኛም እየተማርን ነው። ፈጣሪ ፈቅዶ እኔም እናቴም ቤኪም እስካሁን ድረስ በህይወት አለን። ስመረቅ 5 ወር ብቻ ነው የቀረን። የኔና የጄሪ ህልም አንዴ ተመረቀ። ከዚህ ወጥተን የራሳችንን ህይወት እስክንመራ ቸኮለናል። ቤኪና ያቢጽ አሪፍ ስራ ሰርተው ራሳቸውን ለውጠዋል። ማለት በቃ ጥሩ የሚባል ሁኔታ ላይ ናቸው። ደስ የሚለው ደግሞ ሁለቱም ያልተነካኩ ናቸው። ማለት እንደ ሌሎች ወጣቶች አልባሌ ቦታ አይውሉም፣ ብር አይበትኑም፣ ሴቭ ማድረግ ላይ ጎበዝ ናቸው። እኛም በትምህርታችን አላሳፈርናቸውም። አሪፍ አርክቴክቸር ሆነናል። ሰለሞንም ቢሆን ባለፉት ዓመታት ውስጥ በደንብ ስላገኝ ልጅህን ለልጅ ሳይባል ግንኙነታችንን ፈቅዶልናል። ቀኑ በጣም ይሮጣል። ቀስ ቀስ እያለ ሳላስበው የመመረቂያ ቀናችን እየደረሰ መጣ። የመመረቂያ ጽሑፌን በደንብ ጊዜ ወስጄ ጻፍኩት። በእያንዳንዱ ሐሳብና መስመር ላይ የእናቴ ስምና ምስጋና አለበት። ጄሪ ደግሞ ወደ አባቷ ታደላለች። የምርቃት ቀኔ ገና 20 ቀናት ቀርተውት አለምዬና እማ ስለ ድግሱ እየተጨነቁ፣ እኔም ግን ለ20 ምናምን ዓመታት የለፋሁበትን ነገር መጨረሻውን ለማወቅ ጓጉቻለሁ። የመመረቂያ ጽሑፋችንን ካስገባን በኋላ ወደ ቤት ሄድን። ከዛም መመረቂያ ቀናችንን ትንሽ ቀናት እንደቀሩት ሰለሞን ወደ ቤት መጣ። እንደነገርኳችሁ ከሱ ጋር ሳወራ የሆነ የሚሰማኝ ሰላም አለ። የሆነ ደስ የሚል ነገር ይሰማኛል። የምር ከአባቴ ጋር እንደማወራ ያህል ይሰማኛል። የዛኔም አብረን ወጥተን ካፌ ወስዶኝ ለረጅም ሰዓት መከረኝ፣ አወራኝ፣ ብዙ አስፈላጊ ነገሮችን ለገሰኝ። ምክሮቹ እንዳለ ዋጋ አላቸው ለኔ። የማይደርስ የለ የመመረቂያ ቀኔ ደረሰ። በጣም ደስ ብሎኛል። በጣም ከመጓጓት የተነሳ የሆነ ነገር ተፈጥሮ የሚቀር እየመሰለኝ ፈርቻለሁ። ለ5 ሰዓት ቀጠሮ ለሊት 11 ሰዓት ጀምሬ ተነስቼ ለባብሼ ምናምን 2 ሰዓት ሲል ሄድኩኝ። ሰዓቱ ሲደርስ እናቴና ለምዬም ፏ ብለው መጡ። ከሰው መሃል ቤኪን ስፈልግ ነበር፣ ግን ላገኘው አልቻልኩም። ትንሽ ደብሮኝና ከፍቶኝም ነበር። ከዛም ግን የመመረቂያ ጽሑፌን አቅርቤ እናቴን አስለቀስኳት። እኔም አለቀስኩ። ውስጥ ያሉትን ተመራቂና አስመራቂ በሙሉ ልብ የነካ ይመስለኛል። ደስታ ሲመጣ ባንዴ ነው። የአዲስ አበባ ዩኒቨርሲቲ አንደኛ ዋንጫ ተሸላሚ ሆንኩኝ። ከዛም ጄሪም ወደ ቤቷ፣ እኔም ወደ ቤት ሄድን። መጀመሪያ የሄድነው አለምዬ ቤት ነበር። ግን ምንም ነገር እኔ እንደጠበቅኩት አይደለም። እኔ የጠበቅኩት ሌላ፣ ስንገባ የጠበቀን ሌላ ነው። ደንግጫለሁ፣ ምክንያቱም ከጠበቅኩት በላይ ነበር። ግቢው እንዳለ በሚያምር ዲኮር ተሞልቷል። የኔ ፎቶ በትልቁ መሃል ላይ ተዘርግቶ ከድፎ ዳቦ የሚበልጥ የምርቃት ኮፍያ ያጀበው ኬክ አለ።
አንድ ዘመድ የሌለኝ እኔ ያ ሰፊ ግቢ በሰው ተጠላቅልቋል። የማላውቃቸው ሰዎች ሁላ ልክ ልጃቸው እንደሚያስመርቁ ነገር ዝንጥ ብለው ለብሰው መጥተዋል። ረጅም የምግብ ብፌ ተዘርግቷል። ከሁሉም በላይ ደግሞ ሰለሞንና ቤኪ አንድ አይነት ሱፍ ለብሰው ኮራ ብለው መሃል ላይ ቆመዋል። የቤኪ ታናሾች አበባ ታቀፈው ወደ እኔ መጥተው በየተራ እየሰጡ አስገቡ። የምር የማየውን ነገር ማመን እያቃተኝ ነበር። የአንዲት የሀብታም ሴት ልጅ ምርቃት በቲቪ እየተመለከትኩኝ ነው መሰለኝ። የሁላ ሰው እኔን ለመቀበል ከተቀመጠበት ሲነሳ እኔ እያለቀስኩ እናቴ ቅፍ ውስጥ ተሸሸኩ። ችግሩ ግን እናቴ እንኳን እኔን ለማባበል እሷ ከአቅም በላይ ሆኖባት እንባዋን እያወረደች ነበር። የደስታ እንባ ተቃቅፈን ስናነባ የኔ ሰብሳቢ አለምዬ ሁለታችንንም አቅፋ ባብላን ወደ ውስጥ እንድንገባ ነገረችን። እግሬ መራመድ እስኪያቅተኝ ድረስ እየተንቀጠቀጥኩ ነው። ከዛ በላይ አለምዬ ከዚህ በፊት ለብሼ የማላውቀውን ልብስና ጫማ አልብሳይ ሌላ ሰው መስያለሁ። ከዛም በሁለቱ ምድራዊ እናቶች እርዳታ እንደምንም ቤኪ ጋር ደረስኩ። ለሰዓታት ቢሆንም የተለያየ ነው፣ ተነፋፍቀን ነበር። ጠዋት ስወጣ ስላላየኝ በደንብ ተመለከተኝና የኔ እናት ልዕልት መስለሻል ብሎ አንገቴ ስር ውሽቅ አለ። እኔ ሰው ፊት እንደዛ መሆን የለበትም ብዬ ተናድጄበታለሁ፣ ግን ምንም አላልኩም። እንደ አባት የመከረኝና ያስተማረኝ ሰለሞኑ ዝቅ ብዬ አከበርኩ። ከዛ ሁሉንም አመስግነኝ በአክብሮት ቁጭ እንዲሉ ጠየኳቸው። ከዛም ከኬኩ ፊት ክትር ብዬ በደመ ነፍስ ቆምኩ። የምርቃት ዘፈን ተከፈተ። በጣም ደስ የሚል ነበር። ኬኩን ከቆረስኩ በኋላ ከማላውቃቸው ሰዎች ስጦታ ይሰጠኝ ጀመር። በዛ ውስጥ ያየሁት እኔ ባዳዋን እንደ ልጃቸው አክብረው እንዳከበሩኝ ነው። ስጦታዎቹን እንዳለ ተሸክመው ቤኪ ክፍል አስገቡት። ከዛም መሀል ላይ እንደ ልዕልት ወንበሩ ላይ አስቀምጠው በደስታ እንግላቱ። ተመስጬ እያለ መሀል ላይ ድንገት ሁሉም ነገር ጸጥ አለ። ዘፈኑ፣ ድምፁ፣ ወከባው ሁሉም ጸጥ አለ። ተደናግጬ ወደ ግራ ወደ ቀኝ ስዛወር ሁሉም ሰው ተነስቶ ወደኛ ቀረበ። ከበብ አደረጉ። ገቡ ብዬ ከተቀመጥኩበት ተነሳው። ከዛም ማይኩን ተቀበለና ቤኪ ማውራት ጀመረ። የኔ እናት፣ የኔ ልዕልት፣ የኔ አበባ፣ የኔ ስስት፣ እንደ ቀልድ ጀመርነው ፍቅር እስካሁን ድረስ ቆይቶ ለቁም ነገር ሊበቃ ይመስለኛል። ለህይወቴ ከፈጣሪ የተሰጠሽኝ ስጦታ ነሽ። ፈገግ አለና ብዙ ማውራት ከበደኝ። ወደ ቁም ነገሩ ልግባና ዛሬ በእናቴ በእናትሽ በአባቴና በሁሉም ሰው ፊት ተንበርክኬ ፍቃድሽን ልጠይቅ። እየተንበረከከ የኔ ልዕልት ንግስት አድርጌ ላኖርሽ፣ ንጉስ አድርጊ፣ ታገቢኛለሽ ብሎ ከኪሱ ቀለበት አወጣና በስስት ይመለከተኝ ጀመረ። በእርግጠኝነት የሆነ በሽታ ቢኖርብኝ ኖሮ እዛው ጸጥ ብዬ የሰርግ ቀን ሞት የተሰኘ መጽሐፍ ተጽፎልኝ ታስብ ነበር። እጄ መንቀጥቀጡን አላቆምም። እኔን ሰርፕራይዝ ለማድረግ የተሰበሰበው ሰው ሁሉም ደግሞ ለመስማት ቸኩለው ሰፍ ብለው ይመለከቱኛል። ቤኪም ምላሽን ለመስማት በቸኮለ ፊት ያየኛል። ሰለሞን መልሴን በግልጽ የሚያውቀው ፊት እያሳየ ኮራ ብሎ በፈገግታ ተሞልቶ ቆሟል። እኔ ነፍስ ወፍዝዝ ብዬ በየተራ ከማየት ውጪ እሺም እምቢም አላልኩም። ለነገሩ ምንም አይነት ድፍረት ነው እምቢ ማለት አስበዋለሁ። ብቻ ግን ዝምቴ ያልተዋጠለት ቤኪ ቀና ብሎ አየኝና አቡ ለመመለስ ይህን ያህል ደቂቃ መቆየት አይጠበቅብሽም እኮ የኔ ልዕልት፣ ከራሴም በላይ እንደምወድሽ ከልቤ ላገባሽም እንደምፈልግ ታውቂያለሽ። እባክሽ አባትሽ ባልሽ ወንድምሽ አድርጊኝ አለኝ። የኔ ነገር አሁንም ዝም ብዬ አየዋለሁ። እንደነገርኳችሁ አለምዬ ሁሉንም ነገር ማስተዋልና ማወቅ ትችላለች። ከዛም ወደ እኔ መጣችና ነካ አደረገችኝ። ወደ እሷ ዞሬ አየኋት። ሌላ መፍትሄ የለም ብላ ነው መሰለኝ ከተደረደሩት ውሃ የያዙ ሃይላንዶች አንዱን እንስታ ከፈተችና ፊቴ ላይ ብትን ታደርገው ነበር። የምርን ይባነንኩት ይመስለኛል፣ ግን እንደ ህልም እያየሁ መስሎኝ ነበር መሰለኝ። ከቅዠት እንደነቃ ሰው ብንን ብዬ ነቃው። የዛኔ ከልቤ ማስተዋል ስጀምር ሁሉንም አየኋቸው። ቤኪ የኔን መልስ በመጠበቅ ተጨንቋል። ህዝቡም ምን ቢል ትለው ይሆን እንዴ በሚመስል አስተያየት እየተመለከቱን ነበር።
ግን የእብደት ነው። ቤኪንም ቢያልኩት ማለት ራሴን የማጥፋት ሙከራ እንዳደረግኩ ነው የምቆጥረው። ወደ ዋና ነጥብ ስገባ ግን ስቅ ብዬ ቤኪን አየሁትና በቀኝ እጄ ግራ እጄን ደገፍኩኝና እየተንቀጠቀጥኩም ቢሆን እናቴንና ለምዬን አየኋቸው። እጄን ዘረጋሁለት። ግቢ በአንድ በኩል በእልልታ በአንድ በኩል በፉጨት ብቻ በተለያዩ ድምጾች ተሞላ። ይመስለኛል ረጅም ሰዓት ዝም ማለቴ ሁሉንም መልሰው እምቢ ነው ብለው እንዲያስቡ አድርጓቸዋል። እጄን ዘርግቼ እንዳልመልሰው የፈራ ይመስል ቤኪ ቶሎ እጄን ጎተተና የምታምር ሁሌ በአእምሮ ያለችው ራሷን ቀለበት አደረገልኝ። በፈጣሪ ስም ያቺ ሕፃኗ የደሃ ልጅ ቆንጅዬ የምትባለው አብላካት አድጋ ተመርቃ ለዚህ ቀን ደርሳ ቀለበት አደረገች ቢባል ማን ያምናል? ከዛም ቤኪ ከተንበረከከበት ተነስቶ አቀፈኝ። እንድትጸጸች አላደርግም መቼም የኔ ፍቅር ብሎ በዛ ሁላ ሰው ፊት የማይሆን ቦታ ሳመኝ። ክቡን ያልኩት። ከዛን ቀን በኋላ መጣላት አልችልም፣ እሱ ደግሞ አፍራ ነው እያለ አቅፎ ይደባብሰኛል። ከዛም አለምዬና እናቴ እርስ በርስ ተቃቀፉ። ከሰለሞን ጋርም ተቃቅፈው መስማማታችንን ተገላለጹ። በየተራ እየመጡ አቅፈው ስሙ መረቁን። ስራ ለመጀመር ጊዜ አላባከንኩም። በዛ ሳምንት በአሪፍ ደሞዝ ስራ ጀመርኩ። ከቤኪ ጋር አልፎ አልፎ መጣላት ጀመርን። ምክንያቱም እሱ የሚፈልገው ከቤት እንዳልወጣና ስንዝናና ብቻ እንድኖር ነው። እኔ ደግሞ የሁሉ ዓመት የለፈውት ለመስራት ነውና እኔ የምለው ነገርም ያስፈልገኛል። ስለዚህ መስራት አለብኝ። ከዛ ግን እንደምንም ማሳምኘው ስራዬን ቀጠልኩ። የኔ ስራ ከእናቴና ከቤኪ ጋር ሄዳል። ስዕል ስሰራና ፕላን ሳወጣ እንዴት እንዳልረበሽ አመት ያለው ኮሽታም እያሰሙ ያው እኔ ማድረው አንዴ ቤኪ ጋር አንዴ እናቴ ጋር ስለሆነ እነዛ ሁሉ መከራዎች፣ ስቃዮች፣ የችግር ጊዜዎች፣ የረሃብ፣ የለቅሶ፣ የሐዘን እነዛ ቀናቶች አልፎ ፈጣሪ መጨረሻዬን አሳምሮልኛል። ጅማሮክ ታናሽ ቢሆንም ፍጻሜ ታላቅ ይሆናል ይላል አይደል? እኔም ከዛች ትቢያ ተነስቼ አሁን የተሻለ ህይወት ላይ ነኝ። በየቀኑ ልብስ መቀየር፣ ጫማ መቀየር፣ ምግብ መርጬ መብላት፣ የራሴ ስራ፣ የራሴ ገቢ፣ ብቻ አሪፍ ነገሮች በህይወቴ ውስጥ ጨምሮልኛል። በዛ ላይ እኔም ሰው ሆኜ ፈጣሪ ሰው አድርጎ ለአቅመ ሔዋን ደርሼ በወግ ማዕረግ ከነ ክብሬ ልዳር ነው። የሰርጌ ቀን በቀረበ ቁጥር ደግሞ ብዙ ወከቦች እየተፈጠሩ ነው። ደግነቱ የሰርጉን ቦታ፣ ዲኮር፣ ምግብ ሁሉንም በኔ ጣይ ብሎኛል ሰለሞን። ሁሉም ነገር ውብ ሆኖ እየቀጠለ ነው። የማይደርስ የለም። የሰርጋችን ቀን ደረሰ። ከዛም ከስራ ቦታ የወር ፍቃድ ወሰድኩኝና ከሰርግ 5 ቀን ቀድሜ አቆምኩ። ከዛም ከጄሪ ጋር ሙሉ ቀን ልብስና ጫማ ስንመረጥ ዋለን። አንዳችን ለአንዳችን ሚዜ መሆን ስለምንፈልግ ሰርጉ በአንድ ቀን መሆን አይችልም። ከዛም በጣም ደክሞን ቤት ስንገባ እናቴ ሽር ጉድ እያለች ጠበቀችኝ። ምንድነው አልኳት። ግራ ገብቶኝ አንቺ ተዝናኝ፣ በረከት ሽማግሌ ይዞ ሊመጣ ነው፣ ሽምግልና ሆኖ እንደሚላከው እያለች ጉድ ጉድ ትላለች። ወዲያው በር ተንኳኳ። ተነስቼ ስከፍት አባቴ ነበር። ሁሌም እኔ በማልጠብቀው መንገድ እንዳየሁት ነው። የዛኔ ጭራሽ ባላሰብኩትና ባልጠበቅኩት ሁኔታ እምር ብሎ ከየት እንዳመጣው ባላቅም አይቼ የማላውቀውን ግርማ ሞገስ ተላብሶ የሚያምር ሱፍ ለብሶ በእጁ የታሸጉ ቸኮሌቶችን ይዞ እያለቀሰ በር ላይ ተከትሯል። ግራ ገብቶኝ በእግር እስከ እናቱ ከተመለከትኩት በኋላ እባክህ የህይወት ወሳኝ ቀንና ልለምነ፣ እባክህ የምር እንዳባት እንድትቀበል ከፈለግ የዛሬውን ቀን እንዳታበላሽብኝ ብዬ ለመንኩት። ለደቂቆች በዝምታና በዝግታ ያለማቋረጥ ተመለከተኝና ጎንበስ ብሎ በጉንጮቹ ላይ የተንሸራተቱ የነበሩትን እንቦች በእጁ ዳበስ አደረጋቸው። የዛኔ ነበር በህይወቴ ለመጀመሪያ ጊዜ የአባትና የልጅ ስሜት የተሰማኝ። ሲያለቅስ ሳየው ልቤን እስር ነው ያደረገኝ። ከስጌ ላይ የሆነ ነገር እየቆረሰ እንዳለን የተሰማኝ። በሁለታችንም በዝምታ የተሞላ ፍጥጫ መሃል እናቴ ወደ እኔ ስትመጣ ከአባቴ ጋር አይን ለአይን ሲገጣጣሙ ክቡ ብላ ወደ ኋላ ሸሸች። የጣለባት ጠባሳ ስላልሻረ ለአባቴ ያለት ፍራሻ እንዳለ ነው። ወደ ውስጥ ልትገባ ስትል ቀድሜ እጇን ጎትቼ ያዝኳት። ደስ የሚለው የዛኔ አባቴ እድሉን አላሳፍራ። ሁለታችንም ፊት ለፊት ያለ ማንገራገር መንገደኛ አየኝ አላየኝ ሳይ በሁለት እግሩ ተንበረከከ።
በሰዓቱ ደንግጬ ላነሳው ፈልጌ ነበር፣ ግን የሆነ ነገር እጄን ያዘኝ። አውቃለሁ ሁለታችሁንም ከቃላት በላይ በድያችኋለሁ። ነገር ግን ሁሉም ነገር ከረፈደን የገባኝ። ብዙ ነገር ለማለት አልችልም። በምን አንደበቴ። እባካችሁ ሁለታችሁም ይቅር በሉኝና ሰው ልሁን። አንቺም ያጣሽውን የአባት ፍቅር፣ ለአንቺም ደግሞ የነጠቁሽን የባል ፍቅርና የሴትነት ክብር ልመልስልሽ። እባካችሁ ሰው መሆን እስክጠላ ድረስ ራሴን እየጠላሁ ነው ያለው። እኔን ሰው አድርጉ እባካችሁ ብሎ እንባውን ዱብ ማድረግ ጀመረ። ሁለታችንም ተንበርክኮም ሆነ እያለቀሰ ማየት ሊያስችለን ባለመቻሉ በግራና በቀኝ ይዘን አነሳን። ለመጀመሪያ ጊዜ የአባት እቅፍ ታቀፍኩ። ለመጀመሪያ ጊዜ ደግሞ የአባት የራስ የሆነ ጠረን እንዳለ አስተዋልኩ። የደስታ የሆነ የምን እንደሆነ ባላቅም እሪ ብዬ ማልቀስ ጀመርኩ። እኔ በሽምግልና ቀን እየብሬ ሳለቅስ ደግነቱ ፊቴ ላይ ባዕድ ነገሮችን አለመጠቀም የጠቀመኝ። ልክ በዛው ቅጽበት ቤኪ ሽማግሌዎችን ከሰለሞን ጋር ሰብስቦ እየመጣ እኛ ጋር ሲደርሱ ቤኪ ከነሱ ቀድሞ እየሮጠ መምጣት ጀመረ። ከአባቴ ጋር ሰላም ልንሆን እንደማንችል ስለሚያውቅ ያለ ማንገራገር እንደሚመታው ስለማውቅ ከፊት ቅድም ብሎ እየሮጠ የመጣው ቤኪን እኔን ለማቀፍ የመጣ አስመስዬ በማቀፍ ተቀበልኩት። ከዛም ከሶል መኪና የወረዱትን ሽማግሌዎች በአክብሮት ጉልበታቸውን ስሜ ከፊት አባቴን አስቀድሜ ወደ ውስጥ ገባን። እንግዲህ እኔም ከሰው ቆጥሮኝ ፈጣሪ ረድቶኝ ሰው ሆኜ እንደማንኛውም ሴት በወግ ማዕረግ ለዛውም በአባቴና በእናቴ ፍቃድ ለቤኪ ተሰጠው። እንግዲህ የማንም የማይጠብቀው መንገድ የተማሪ ፎንቃ አሁን ይጣላሉ አይዘልቁም። ብቻ በጣም በርካታ ነገሮች እንዳልተባልን በመኮሳተርና በጥሎ እንዲሁም በአላህ የተጀመረው የጭምታው የድሃ ልጅና የጉልበተኛው የሀብታም ልጅ ፍቅር ለዚህ ደርሰን ሽምግልናው አልቆ ራሳችንን ሰርጋችን ላይ ያገኛል። እኔ ከጓደኛዬ ከጀሪና በጣት ከሚቆጠሩ ጎረቤቶቻችን ውጪ ከአንድ ሰው ጋር አለመግባባቴ በሚያሳብቅ መልኩ ትንሽ ሰው ነው የመጣው። ሀብታም ከሀብታም መወዳጀት ላይ ጎበዝ ናቸው መሰለኝ። ያን አንድ መንደር የሚያህል በአበቦችና በዲኮር ያሸበረቀ አዳራሽ ሞልተውታል። የሚገርማችሁ ማንኛውም ሰው አይተው የኔንና የሱን እንግዶች ማወቅና መለየት ይችላል። በስተመጨረሻም እኔና ቤኪ ተጋባን። አድካሚ ወደስታ ጥግ የሆነው የሰርግ ቆይታ ጨረስን። ህይወት በአዲሱ በእኔና በቤኪ ቤት ቀጥለናል። አይሆንም አይሳካም የተባለ ሁሉ በፈጣሪ ፍቃድ ተሳክቶ ህይወት ቀጠለች። የቤት እቃዎች ሁሉም በስጦታ መልክ ስለሰጡን እንደ አዲስ ጎጆ ወጪ ብዙ ፍጆታ አልጨረስንም። እንግዲህ በ24 ዓመቴ የመጀመሪያ የትዳር ኑሮዬን ቀጠልኩ። በመጨረሻም ይህ ሁሉ ታሪክ አልፎ እኔም የሁለት ወንድ ልጆች እናት ሆንኩ። በስሬ ወጥሬ በጣም ታዋቂና ተወዳጅ አርኪቴክቸር መሆን ቻልኩ። ጀሪኒ ባገባው በአመቱ ነው ያገባችው። የ1 ዓመት ሴት ልጅ አድርሳለች። እናቴና አባቴ በድጋሚ አንድ ላይ መኖር ቀጥለው በይቅር ባይነት ፍሬ አፍርተው የልጆች እኩይ የሆነች አንድ እህት ሰጥተውኛል። አለምዬና ሰለሞን ልባቸውም ምናቸውም ሳይቀር በንጹህ ማንነት ህይወታቸውን ቀጥለዋል። ለቤኪና ለያቤጽ ምርጥ ጓደኛ፣ ለኔ ምርጥ ወንድም የሆነ አንድ ሰው ተቀላቅሎናል። ከተጋባም በኋላ ኢዩኤል ቤታችን ድረስ መጥቶ ቤኪንም እኔንም ይቅርታ ጠይቋል። በጊዜው የአላህ ፍቅር ውስጥ ስለነበር በንዴት ያደረገው ነገር እንደሆነና ከዛ ግቢ ለመውጣት ፈጣሪ ላከለኝ ሲሳይ ነው ብሎናል። ከግቢ ከወጣ በኋላ የራሱን ስራ ሰርቶ አሪፍ ነጋዴ እንደሆነና ፍቅረኛ እንደያዘም ነግሮናል። እኔና ቤኪ ቀን ውሎ ባደረ ቁጥር ፍቅራችን አንድ እጥፍ እየጨመረ ነው። የቤኪ ጸባይ ቅንጣት ሳይቀንስ በዛው እንክብካቤን አይኖረኝ። እንግዲህ ስለሆነውም ስላልሆነውም ሊሆን ስለቻለውም ስላልቻለውም ስለሚሆነውም ስለማይሆነውም ስለ ሁሉም ፈጣሪ ይመስገን እያልን ሶስተኛ ሴት ልጅን በሰላም ተገላገልኩኝ እያልኳችሁ ታሪኩ እዚህ ላይ ያበቃል። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ስለቆያችሁ ከልብ እናመሰግናለን።